ይህ አዋዜ ሰበር ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚደንት ዶናልድ ትራምፕ ኢራን ላይ አዳዲስ ማዕቀቦች በመጣል ሸምቀቆን እንዲያጠብቁ በቅድሚያ ነግሬያቸው ነበር ሲሉ አስታወቁም። ኔታንያሁ ዛሬ በተሰራጨ መግለጫቸው እንደተሰማው ኢራኖችን ሸምቅቋቸው ሲሉም ለፕሬዚደንት ትራምፕ ሐሳብ ያካፈሉት ባለፈው ሐምሌ ወር በዋይት ሃውስ ተገናኝተው በተወያዩበት ወቅት ነበረ። ኔታንያሁ በዚህ ወቅት ለትራምፕ ሲነግሯቸው ከቴሄራን ጋር ውል መዋዋል አይቻልም፣ ምክንያቱም መሪዎቻቸው አረመኔዎች ናቸው ስል አስገንዝቤያቸዋለሁ ብለዋል። ኔታንያሁ እንደሚሉት አሁን አሜሪካ በአንዲት አገር ላይ ሲረባረብ በታሪክ የመጀመሪያ ባለችው የተስፋፋ ማዕቀብና በእሳቸው ሸምቀቆን አጥብቁት ምክር መካከል ግንኙነት አለ። አዲሱ የተስፋፋው ማዕቀብ የኢራንን ዲጂታል እሴቶችና ቴክኖሎጂ፣ ወርቅ፣ በረራና የመርከብ እንቅስቃሴ ዘርፎችን ኢላማ ያደርጋል። እነዚህን ማዕቀቦች የመንከስ አቅም ለማክበድ ደግሞ የኢራን ነዳጅ ዘይትን የሚያጓጉዙ በተባበሩት አረብ ኤሚሬትስ፣ በሆንግ ኮንግ፣ በቻይና፣ በሲንጋፖርና አውሮፓ የሚገኙ አካላት ላይ ማዕቀብ ይጣላል። ኔታንያሁ በሐምሌ ወር የዋይት ሃውስ ቆይታቸው ኢራንን በተመለከተ ምን እናድርግ በሚለው ላይ 3 መንገዶች ላይ አበክረው ተወያይተው እንደነበረ ይጠቅሳሉ። እነሱም ዲፕሎማሲ፣ ወታደራዊ እርምጃና ቴሄራን ላይ ጫናውን ማባባስ የሚሉ ነበሩ። ዲፕሎማሲን በተመለከተ ይህ ያልተግባብቶም ስምምነት ጉዳይ ነው። ዲፕሎማሲን በተመለከተ ኢራን ውስጥ ከሚገኙት እነዛ አሉ ኔታንያሁ አረመኔዎች ጋር ስምምነት ላይ የመድረሱ ጉዳይ ላይ ከፍተኛ ጥርጣሬ እንዳለኝ ገለጽኩ ይላሉ። ከፕሬዚደንት ትራምፕ ጋር ከአያሌ ሳምንታት በፊት በዋይት ሃውስ ተወያይቼበታለሁ አሉ ኔታንያሁ ሲጀምሩ። ቢሮአቸው ዛሬ በለቀቀው በአንድ የኢየሩሳሌም ዝግጅት ላይ ማክሰኞ ምሽት በዕብራይስጥ ቋንቋ ያደረጉትን ንግግር የቪዲዮ ቅጂ 3 አማራጮች ላይ መከርን ይላሉ ኔታንያሁ ሲቀጥሉም። ትራምፕን አንድ የኖረ አሮጌ አማራጭ አለን፣ ስምምነት መድረስም ይቻላል፣ ያውም ጥሩ ስምምነት። እኛ ምንም ችግር የለብንም። ለዚህ መጥፎነቱ ከነዚህ አረመኔዎች ጋር ተወያይተው ስምምነት መድረስ ስለመቻሉ ግን እጠራጠራለሁ። እውነቴን ነው የምነግሮት፣ ከእነሱ ጋር ውል መቋጠር አይችሉም አልኳቸው ብለዋል። ሁለተኛው የተወያዩበት አማራጭ ደግሞ ወታደራዊ እርምጃ ነበረ። በዚህም ላይ እስራኤል የተጠቃች እንደሆነ ከዚህ በኋላ በኢራን በማንኛውም መልኩ ምላሻችን በከፋ ኃይል መበቀል ይሆናል ሲሉ ማስገንዘባቸውን ይጠቅሳሉ። ኢራን ጥቃት እንድትሰነዝርብን አንፈቅድም። እግዚአብሔር ያድርገውና ኢራን ብታጠቃን ግን እስካሁን ይሆናል ብለው ካሰቡት እጅግ የከፋና በላይ በሆነ ምት ይደቆሳሉ። እስካሁን ደረሰብን ከሚሉት ጋር ፈጽሞ የማይገናኝ መከራ ይደርስባቸዋል በማለት አስገነዘብኩኝ ብለዋል። በመጨረሻም ይላሉ ኔታንያሁ 3ኛውን አማራጭ አቀረብኩላቸው፣ ኢራን አንገት ላይ የጠለቀውን ሸምቀቆ ማጥበቅ። ሐሳቤን እንዲህ ዘረዘርኩና እርሶ ይወስኑ አልኳቸው ይላሉ ትራምፕን። ኔታንያሁ ይህንን አዲሱን ማዕቀብ እንዲካሄድ ሐሳብ ያቀረብኩት እኔ ነኝ ብለው ቃል በቃል ባይሉትም አዲሱን የተስፋፋ የዋሽንግተን ኢራንን ኢኮኖሚያዊ ግልል የማድረግ ዘመቻ ሁለቱ መሪዎች የተወያዩበት ጫና የማበርታት ስትራቴጂ ውይይት ምሳሌ አድርገው አቅርበዋል። ፕሬዚደንት ትራምፕ በዛሬው ዕለት ለአንድ ፖለቲካ ተንታኝ በሰጡት ቃለ ምልልስ እርም ይሁንብን ኢራንን ኒውክሌር ቦምብ እንድትይዝ ከፈቀድን ብለዋል። የሁሉም ነገር መጨረሻ እሱ ነው።
99.9 በመቶ ይሄ ነው ዓላማችን። ኢራኖች ኒውክሌር እንዲኖራቸው ልንፈቅድላቸው አንችልም። መሪዎቻቸው ጨርቃቸውን የጣሉ እብዶች ስለሆኑ ካገኙ ደግሞ ስለሚጠቀሙበት ብለዋል። ይሁንና የኢራኑ ፕሬዚደንት ማሱድ ፔዜሽኪያን በዛሬው ዕለት በበኩላቸው በሰጡት መግለጫ በሀገራቸው መገናኛ ብዙሃን አሜሪካንን በአዲሱ የኢኮኖሚ ማዕቀብሽም ምናምኒት ለውጥ አታመጭም ብለዋል። ፕሬዚደንት ፔዜሽኪያን እንደሚሉት ከሆነ አሜሪካ በሌላ አዲስ የማዕቀብ ዘመቻ መነሳሳቷ እንደው ልፊ ቢላት ነው። በጦርነቱ ምንም እንዳልበጀሽ ሁሉ አሉ ፕሬዚደንቱ፣ በዚህም ውጤቱ ተመሳሳይ ይሆናል ብለዋል። መርሃችን አሉ ፔዜሽኪያን ሲቀጥሉ፣ መርሃችን ጉዳዮችን መረዳትና በመግባባትና በድርድሮች እልባት መስጠት ነው። ነገር ግን በተመሳሳይ ሁኔታ እስካሁን እንዳደረግነው ሁሉ በማንኛውም የኢኮኖሚ ጫና ፊት አንበረከክም፣ አንበገርም ብለዋል። ፕሬዚደንት ትራምፕ በዛሬው ቃለ ምልልሳቸው የሆርሙዝ ሰርጥን ሙሉ በሙሉ ክፍት ነው ሲሉ አውጀዋል። አድማጮች፣ በጣም የሚገርም ነው። እዚህ ላይ ኢራኖች ደግሞ ሙሉ በሙሉ ዝግ ነው ነው የሚሉት። ሰርጡ ክፍት ነው አሉ ትራምፕ። ሰርጡ ክፍት ነው። አሁን ብዙ መርከቦች በሰርጡ እያሳለፍን ነው። የተቀበሩት ፈንጂዎችም ተወግደዋል ብለዋል ትራምፕ። ይህ በዚህ እንዳለ ኢራንና ኦማን በሰርጡ መጻኤ ዕድል ላይ ስናደርግ የቆየነውን ድርድር በስኬት አጠናቀናል እያሉ ነው። ቢያንስ ኢራን እንደገለጸችው የኢራን እስላማዊ አብዮት ዘብ እንዳለው ሁለቱ አገሮች የየራሳቸውን የሰርጡን የመተላለፊያ ስፍራዎችና የመተላለፊያ ክፍያውን ለእኩል ለመካፈል ተስማምተዋል ብለዋል። ኢሳያስ እንግዲህ ኔታንያሁ አሁን በኢራን ላይ የተረባረበባት ያለው አዲስ ዙር ማዕቀብ ምናልባት እሳቸውን በአበክረው ያነሱት ጉዳይ እንደነበር ነው የተናገሩት። የአሁኑ የተለየ የሚያደርገው እነሱ ሰከንደሪ ሳክሽን የሚሉት ኢራን ላይ በቀጥታ ማዕቀብ መጣል ብቻ ሳይሆን ኢራን በዚህም ሆነ በዛ በተለያዩ ቀዳዳዎችና አጋጣሚዎች እንድትላወስ የሚያስችሉ የተለያዩ ኩባንያዎች፣ ተቋማት፣ ግለሰቦችም ሊሆኑ ይችላሉ። እነሱም ላይ ማዕቀብ የሚጥል በመሆኑ ማያፈናፍን ነው የሚል ትልቅ እምነት ያሳደረ ነውና ወደ ጦርነቱ ጉዳይ ድብድባውን የማካሄዱን ጉዳይም ኔታንያሁ አንስተው እንደነበርና ያ አማራጭ ያው ተቀባይነት ባለማግኘቱ እንደሆነ ገልጸው ነገር ግን ኢራን በሆነ መንገድ ዳግመኛ ወደ እስራኤል ብትተኩስ ከዚህ በፊት ሆኖ በማያውቅ ኃይል እና ይሆናል ብለው በማይገምቱት ኃይል ይመታሉ። መከራቸውን በዛው መጠን ይሆናል፣ ይደርስብናል ብለው ባላሰቡት መጠን ይደርስባቸዋል የሚል መግለጫ ነው። እዚህ ውስጥ ኔታንያሁ ምን ማለታቸው ነው ብለህ እንድጠይቅ ያደርጋልና ምን የሚሰጡት ፍንጭ ግን የለም። ነገር ግን በሆነ መንገድ ነገሮች ሌላ መልክ ይዘው ኢራን ወደ እስራኤል የምትተኩስበት ሁኔታ ቢፈጠር ከእስራኤል ሊመጣ የሚችለው ምላሽ በተመለከተ ያሉት ቢዮንድ ኤክስፔክቴሽን ማንም ሊጠብቀው ከሚችለው ውጭ ሆነ ነው የሚል ነው።